ኔክስት ምናየው እንግዲህ 1974 ሪቮሉሽን ነው። የ1974 ሪቮሉሽን እንግዲህ በወቅቱ ለነበረው የሞናርኪ ስርዓት ወይም የንግስና ስርዓት የመጨረሻው ሪቮሉሽን ነው። ምክንያቱም ከ1974 በኋላ ነው ይሄ የኤምፐረር ስርዓት ወድቆ የሚሊተሪ መንግስት የገባው ማለት ነው። እንግዲህ ይሄ ኢምፔሪያል ሪን ወይም ደግሞ ይሄ የኢምፔሪያል አገዛዝ በንግስና የሚገዛ ማለት ነው። ለምንድነው ፌል ያደረገው? አንደኛ ኢኮኖሚክና ፖለቲካል ሪፎርሞችን ኢምፕሊመንት ለማድረግ ወይም ተግባር ላይ ለማውረድ አልቻለም። ይህንንም ተከትሎ ከገበሬ፣ ከተማሪ፣ ከሰራተኛ፣ ከአስተማሪ ኦል ኦቨር ኢትዮጵያ አካባቢ ከፍተኛ የሆነ ተቃውሞ ደርሶበት ነበረ ማለት ነው። ከዛም በተጨማሪ በወቅቱ የነበረው ቅድም እንዳልኳቸው የኑሮ ውድነት ሲደመር እነዚህ ሹማምንቶቹ ጋር የነበረው ኮራፕሽን፣ ሙስና ሊቪንግ ኮንዲሽኑ በተለይ እታች ላለው ሰው በጣም እያባሰው ነው የመጣው። በተለይ ከሁሉም በላይ ተጨቆነው ደግሞ በወቅቱ ገበሬው ነበረ ማለት ነው። ከዛም በተጨማሪ በየጊዜው የሚነሱ ድርቅና ረሃቦች ሀገሪቷን እንዲሁም እንዳዳከሟት እንረዳለን ማለት ነው። እነዚህ ሁሉ የተደማመሩ ፋክተሮች ታዲያ በኋላ ላይ የ1974 ሪቮሉሽን የ1974 አመጽ እንዲነሳ ምክንያት የሆኑ ነገሮች ናቸው ማለት ነው። በተለይ እንግዲህ ይሄ ሪቮሉሽን በደንብ የተጋጋለው እና ይሄ ወደ አፄ ኃይለ ሥላሴ መወረድ አካባቢ ሊቃረብ ሲል ምንድነው የተፈጠረው? በተለይ ጃንዋሪ 1974 ላይ ነገሌ ቦረና ላይ ከፍተኛ የሆነ አፕራይዚንግ ወይም ሪቮሉሽን እንደነበረ እንረዳለን ማለት ነው። በዋነኝነት እዛ አካባቢ በነበሩት በደሃ ገበሬዎች ነው ይሄ ሪቮሉሽን የተደረገው። ነገር ግን ከፍተኛ በየቦታው ነገሌ ቦረናም ሆነ በዙሪያ ያሉ ቦታዎች ላይ ከፍተኛ የሆነ ሪቮሉሽን እንደነበረ እንረዳለን። በወቅቱ እንግዲህ የነበሩት ወታደሮችም ሆነ ሰዎች ኢምፕረሩ ይህንን ነገር ያለውን ነገር እንዲሰሙ ያለውን ችግር እንዲሰሙና መፍትሄ እንዲሰጡ ጠይቀው የነበረ ቢሆንም ምንም ምላሽ እንዳልተሰጣቸውም እንረዳለን። ከፌብሩዋሪ 1974 ጀምሮ እንግዲህ ተማሪዎች፣ የታክሲ ሹፌሮች፣ ሰራተኞች እንዲሁም ደግሞ ወታደሮች ስትራይክ ላውንች እንዳደረጉ ወይም አድማ ከስራቸው እንዳቆሙና ሙሉ ጊዜያቸውን ሰልፍ በመሰለፍ እንደነበረ የሚያሳልፉት እንረዳለን ማለት ነው። ከዚህ በኋላ ነው እንግዲህ ሴፕቴምበር 12 1974 የኢምፐረር ኃይለ ሥላሴ ዲስፖዝድ ባይ አርምድ ፎርስ ኤምፐረር ኃይለ ሥላሴ እንግዲህ በወታደራዊ መንግስት በደርግ ከቤተ መንግስታቸው ከስልጣንም እንደወረዱ እንረዳለን ማለት ነው። እንግዲህ እዚህ ጋር ያው ቅድም እንዳልኳት የስቱደንቶቹ ስትራይክ ወይም ደግሞ ከትምህርት ላይ አድማ መውጣት የተለመደ ነው ኦብቪየስሊ፣ ምክንያቱም ሙቭመንቱ እነሱ ሲመሩት ነበር ብለናል። አስተማሪዎችም በተመሳሳይ ኢንፍሌሽን አለ፣ የኑሮ ውድነት አለ፣ ግን ደሞዛቸው ያን ያህል አልነበረም። በሱ ምክንያት ወጥተዋል። ታክሲ ድራይቨሮች ለምን ወጡ የሚለው እዚህ ጋር ጥያቄ ከፈጠረባችሁ በዋነኝነት ታክሲ ድራይቨሮችም ከኢንፍሌሽን ጋር የተያዘ ነገር ነው። ነዳጅ በጣም በወቅቱ ጨምሮ ነበረ። ነዳጅ በጣም ከአቅም በላይ ተወዶ ነበረ። ይሄ የሆነበት ምክንያት ለምንድን ነው ካላችሁ ደግሞ ወደኋላ ልመልሳችሁና የአረብ እስራኤል ጦርነት እዚህ የሚላችሁ ይመስለኛል። ዮም ኪፑር ያልነው ማለት ነው። ይሄ የአረብ እስራኤል ጦርነት በሚደረግበት ጊዜ እንግዲህ እስራኤል ከውጭ ከዌስተርን ሀገራት ሰፖርት ለማግኘት ብላ ምንድን ያደረገችው ኢምባርጎ ጣለች ነዳጅ ላይ ወይም ሰፖርትም ማላገኝ ከሆነ ነዳጅ ለማንም አልሰጥም ብላ ኢምባርጎ የነዳጅ ለሌላ ሀገር መሸጥ እንዳቆመች እንረዳለን። ይሄን ተከትሎ እንግዲህ በዚህ ምክንያት የነዳጅ ዋጋ በጣም ውድ እንደነበረ ይህንንም ተከትሎ ታክሲ ድራይቨሮች ስራ እንዳቆሙ እንረዳለን ማለት ነው። ያው ሰራተኞችም ከአስተማሪዎች ጋር በተመሳሳይ ነው፣ ከደሞዝ ጋር በተገናኘ ነው። ወታደሮችም ደግሞ ያለው ኮንዲሽን በጣም ይሄ ደስ የማይል ኮንዲሽን ስለነበረ በዛ ምክንያት ነው ያቆሙት ማለት ነው። ስለዚህ እንደዚህ እያለ እንግዲህ ኢምፐረሩ ከስልጣን እንደወረዱ እንረዳለን ማለት ነው። የተለያዩ ቦታዎች ላይ የነበሩ አመጾችን እስቲ እንመልከት። ለምሳሌ ነገሌ ቦረና ላይ ቅድም ያልኳችሁ ማለት ነው። በተለይ በአብዛኛው በገበሬዎች የተደረገ እንቅስቃሴ ነው ማለት ነው። ከዛም በተጨማሪ ደግሞ ኤርትራ ውስጥ የነበረ ሪቮሉሽን ወይም እንቅስቃሴ ነበረ። ይሄ አስመራ ወይም ደግሞ ኤርትራ ውስጥ የነበረው ምንድነው? ሌላ ዲቪዥን ተፈጠረ። ግሩፓቸው በፊት የነበረው ሻዕቢያና ሌላ የነገርኳችሁ ግሩፕ ነበር አይደለ? ከነሱ ውጪ ሌላ ግሩፕ ዲቫይድ እንደተደረገ ሌላ ግሩፕ ክሬት እንደተደረገ ይሄን ተከትሎ በሐሳብ አለመስማማት እነዚህ ሁሉ ነገሮች ተደማምሮ ኤርትራ ውስጥም የነበረው ሊቪንግ ኮንዲሽን ደስ እንደማይል እንደነበረ እንረዳለን ማለት ነው። ስለዚህ እነዚህ ቦረና አካባቢዎች ላይ እንዲሁም አስመራ አካባቢዎች ላይ ብዙ አይነት ሪቤሊዮኖች እንደነበረ እንረዳለን ማለት ነው። ከዛም በተጨማሪ እንግዲህ ስለዚህ በተለይ ኢትዮጵያ ውስጥ እየተስፋፋ ስለመጣው ሪቮሉሽን በደንብ ስፕሬድ እያደረገ በዜና ወደ ዓለም ሁሉ እየተዳረሰ እንደነበረ እንረዳለን። ወደ ዓለም ሁሉ ሲደረስ ደግሞ በተለያዩ ቦታዎች ይሄ ፕሮቴስት ወይም ደግሞ ይሄ የመቃወም እንቅስቃሴ ሲደረግ እንደነበረ እንረዳለን ማለት ነው። ለምሳሌ ያው ቅድም የጠቀስኩላችሁ ኖርዝ አሜሪካና ዩሮፕ ላይ የነበሩት እንቅስቃሴዎች ምሳሌ ናቸው። ከዚህ በኋላ እንግዲህ የአዲስ አበባ ሰላሟን ያጣችው ወይም የብጥብጧ ጊዜ ጀመረው ከዚህ ጊዜ ጀምሮ ነው። ፌብሩዋሪ 18 ከ1974 ጀምሮ ይህን ተከትሎ እንግዲህ በጣም ከፍተኛ የሆነ አንረስት ወይም ደግሞ ሰላም እንዳልነበረ እንረዳለን ማለት ነው።